ከዛ ካንስል አድርጌ ነው። ከዛ ሴትዮዋ ደቡብ ወሎ ሴትዮዋ ተርበትብታ ልጅቷን አስረክባለሁ አለች። አይዲ ራሱ በሱ አይዲ አይደለም ቤቷ የምትሰራው በሌላ አይዲ በሌላ ሰው አይዲ ማሻአላህ ገባ። ፓስፖርቷ አንቺ ጋር አለ። ፓስፖርቷ ሳይን አይዲዋ እጄ ገባ፣ ሎኬሽኗ እጄ ገባ፣ ሁሉም ነገር 6 ሰዓት ላይ ሙኒትንና ጁን እኔ አንተ ሆነን ሴትዮዋ ወደ ቤቷ ስትገባ ሄደን ልጅቷን እንረከባታለን። እመጣለሁ ብያት እሺ ብላለች። ቢሮ ናት። ማሚ ቢሮ ብትሆን ጥሩ። ማሚ ዘመድ ናት ልጅቷን። ማሚ ወይኔ ልጅቷን ጁ ታሳየሽ መቤቴ እንዴት አንጀት እንደምትበላ በ5 ዓመቷ ከእናትና ከአባቷ ለይቶ አምጥተው የባሪያ ግዛት አዲስ አበባ ላይ ሲገዟት ቆይቶ እዚህ ደግሞ አምጥተው ከዛ በኋላ ደግሞ ብሎክ አድርገው ሊያባር ማሚ አንገቷን ብታዩ ትልትል አድርጋታለች። ያመጧት በ5 ዓመቷ እዚህ ሀገር በ5 ዓመቷ ገብታ ኖ አዲስ አበባ ማለት ነው። አዲስ አበባ እነሱ ስታገለግል ቆይታ ከዛ ደግሞ እዚህ ደግሞ አምጥተው እነሱ እንድታገለግል ያደርጓታል። እዚህ አምጥተዋታል። እሺ አሁን ልጅቷ ስራ እየሰራች ነው የሚባለው ማለት ነው። እና እናት አባት አላት ምናምን። አሁን እሷ እያለች ያለችው ችግር የለም ሎኬሽን እልካለሁኝ ሁሉንም ነገር አመነች። ደብድቤያታለሁ፣ ጮኬባታለሁ፣ ዝቼባታለሁ፣ ሁሉንም ነገር አመነች። ይህንን ሁሉ ነገር አመነች። አይዲዋን ግን ፓስፖርቷ ምኔ ጋር ነው ያለው፣ አይዲዋ ምኔ ጋር ነው ያለው። ሁሉንም ነገር እሰጣለሁኝ፣ ደሞዟንም ሁሉንም ነገር እናስረክባለን። ግን ወደ ሀገር እንድትገባ ነው የምንፈልገው ስትል ወደ ሀገር አትገባም አልኳት። ለምን ትስራ? ለምን ሴት ልጅ ናት ትስራ ስላት እኔ ኃላፊነት አልወስድም። ምክንያቱም ከቤተሰቦቿ ኃላፊነት ተቀብለን ኃላፊነት ቢሰማቸው ይደበድቧት ነበር እንዴ? ሲጀመር ልጅቷ ከ18 ዓመት በላይ ናት። ሲቀጥል ከዚህ በኋላ እነሱ ካንስሌሽን ከሰጧት ኃላፊነት መውሰድ አያስፈልግም። እኛ ስራ እናስገባታለን። እኛ አለን። ከፈለጉ ቤተሰቦቿ ጋር ደውለን ማነጋገር እንችላለን። አይዲያቼ ገብቷል። ኦኬ ስሚ አዳምጪኝ። እነጁ ህጋዊ ናቸው። ህጋዊ ኦፊስ አላቸው። ሙኒት ሂዳ መረከብ ትችላለች። ልጅ እንደዛ ነው የማደርገው። ሳሪ በቃ ለምን መጀመሪያ ግን ትምጣና ማሚ ታምጣትና ልጅቷን እናሳክማታለን እኮ። ሲጀመር ልጅቷ ሴት አለች። አውርተሻታል አንቺ? አጥፍተውባታል። ቤተሰብ 4000 አይደለም 6400 ነው። 4000 ሳይሆን 6400 ነው የሚመጣው ሂሳባ። የ8 ወር ደሞዝ ነው ያላት። ኃላፊነት ምናምን ትልትል ነው እንዴ? ኃላፊነት እኔ ሙሉ ወስድላታለሁ። ከፈለገች ሳሪም ትወስዳለች። ለእኛ እኔ ወስዳለሁ። ችግር የለም። እኔ ሲጀመርም ሳይሆን ጉቺ ጁዬና ሙኒት እኮ ኃላፊነት መውሰድ የሚችሉ ናቸው። ካንስሌሽን ከያዘች ልጅቷን መቅጠር ይችላል። እኛ ላስጠፋናት ምን አላልናት። ህጉን በፈቀደ መልኩ ነው። በቃ አለቀ። ካላስ ስንት ዓመት ሰርታለች? ስንት ዓመት ሳሪ ልጅቷን ማያት እንዴት አንጀት እንደምትበላ ባይዘው። ይሁን መሲ አሁን የደወለችልሽም እያየች ነው፣ እየተከታተለች ነው ማለት እኮ ነው። የሚዲያ ሰው አይደለም ትላለች እንጂ ትከታተላለች ማለት ነው። ራሱ ያት ልጅቷን ቻት ታሪ ችግር የለው። መጀመሪያ ልጅቷ እጃችን ላይ ተግባ። ኧረ ጁዬ ባትገባም ይሄ እኮ በጣም እንትን ነው እኮ ፊቷ ሁሉ ራም ነውኛ ናቸው። መቤቴ እኔ እኮ አሁን ለሱ ደውለታለሁ። እሺ ያለ ባይ መሲ ልወጣ ነው። እሺ ነው የሚያስቅሽ? ብስማሚ ይሄ ምን አስቆሽ ነው? ደደብ መሲ እመጣለሁ። እሺ ልወጣ ነው ወደ ውጭ። ችግር የለም። ስትሮንጉ ምን ሆነሽ ነው የጠፋሽ? ጁዬ እንዲበልዝ አድርገሽ ሰውነቷ እንድትሳ አይምሯ
ለማግኘት እየሞከርኩኝ ነው። ኦኬ ለማ ቤተሰቦቿ ገንዘቡን እንደላካችሁት ላይ ደውዬ ብሩ ራሱ ለማ ልጅቷ ከመጣች 800 ብር እየከፈላችሁ የ8 ወር ደሞዟን ሳሰጧት፣ በዛ ላይ ደብድባቿት፣ በዛ ላይ አሳቃቿት፣ በዛ ላይ አንገቷን እንድትደፋ አድርጋቿት፣ በዛ ላይ ሴትነቷን እንድትጠላ አድርጋቿት። ግን ዘመዳችሁ ናት። ሁለቱም ጋር እኔ ወንድሟ ጋር የተባለው ስልክ እየፈለኩኝ ነው። ደውዬ ቤተሰቦቿ የማን አካውንት ላይ ነው የገባው? አክስቷ፣ አጎቷ፣ እናቷ፣ አባቷ ወይስ ማን? ከዛ ልጅቷን ለማሸማቀቅ ፍቅረኛዋ ነው ያላቸው። ልጅቷ እንኳን ስለ ፍቅረኛ ልታስብ ኦልሬዲ ይሄ ጭንቅላቷን ቶርች አድርጋችሁታል። ቶርች ይሄ ጭንቅላቷን አይሆኑ አድርጋችሁታል። ምታምርችን የምትመስል ልጅ እናንተ አምጥታችሁ የምታሰቃዩት አበሻ የለም። ኦኬ ከዛ ወደ እንትን ስትሉ ደግሞ ወደ የሆነ አካባቢ ልትወስዱት ምናምን የሆነ ከሆነ አካባቢ እኔ በአካባቢ አይደለም አማራም ትሆን ትግሬም ትሆን ኦሮሞም ትሆን ባለፈው የጭንቅላቴ በመኪና የተመታውላት እኮ የኦሮሞ ተወላጅ ናት አይደለ? ብሔሯን ጠይቄ ነው እንደዛ መኪና ውስጥ የገባሁት። የታሰርኩላችሁ ብሔራችሁን ጠይቄ ነው እንዲ አይደለም። እነዚህ ያው ኢማራት ላይ ሁላችንም የአንድ አባት የአንድ እናት ልጆች ነን። የፈለገ እንጣል አልኳችሁ። ፎቶ ዘቅዝቆ ይሳደቡ ምን ይበሉ ያው ህመማቸው ላይ እኛን ተረማምዳችሁ እነሱን ተናካላችሁ። ህግ ስለማያውቁ ብላችሁ ገጠሬ ምናምን ነው አይሰራም። እኛ ጋር እኮ እንደዚህ አይነት ድራማ እኮ አትጫወቱም። ለምን? እርስ በርስ ስለምንተዋወቅ ማለት ነው። ኦኬ በረከሰ የዱባይ ምግብ ነገር እኛ ኢትዮጵያኖች እኮ እንጀራ ቆጥረን ሰራተኛ ላይ የምንሄደው አይደለ? እንጀራ ቆጥረን የምንሄደው እኛ ኢትዮጵያኖች ነው። ይሄ ባህላችን ነው፣ እንዳንወሻሸሽ። ይሄ ባህላችን ነው። ባይዘው ባህላችን ነው። ምን አትቆጥሩም? አንዳንድ ኢትዮጵያኖች ሰራተኛችሁ ላይ የቀጠራችኋት ሰራተኛ ላይ እንጀራ አትቆጥሩም? አይደለም ኢማራት ላይ የረከሰ ኩብዝ የረከሰበት ሀገር ላይ 100 ድርሃም ልንገራችሁ፣ እመቤቴን ነው የምላችሁ። እንደ ሀበሻ ሰራተኛ አረብ ሀገራት ላይ የሆነ ምንድነው ጥዩፍ የለም። ጥዩፍ ልንገራ፣ ያገኙትን እንኳን አያግበሰብሱ። ፍሪጁ የሀገር የአረብ ምግብ ሞልቶ ከዛ ውስጥ የሚበላት እችን የምታክል ወይ ደግሞ በዚህ መከረኛ ንስካፌ እና ዳቦ በሱ ተቃጥለው ነው የሚውሉት። የፈለገ ልንጣላ እንችላለን እኮ አልናችሁ። እነሱ በኮመንት ቢሰድቡንም እኛ እንትን ብንልም ብንጨቃጨቅም ብንልም ክፋታቸው ላይ ግን አንድ ነን። አትንኳቸው፣ እንደፈለጉ ይሁኑ። እኛንም ይስደቡ፣ ሳሬንም ይስደቡ፣ ሀቡንም ይስደቡ፣ እኔንም ይስደቡን፣ አይመለከታችሁም። ህመማቸው ላይ ግን አንድ ነን። እናንተ የምታስቡት ሌላ ነው፣ እኛ የምናስበው ደግሞ ሌላ ነን። የ8 ወር ደሞዟን ቁጭ አድርጋችሁ በካሽ ነው የምትሰጧት። የ8 ወር ደሞዟን በ800 ብር ነው የተዋዋላችሁት። እሱን ህግ ይጠይቃታል። ቁጭ ብላችሁ ተማምናችሁ ከዛ በኋላ የ8 ወር ደሞዟን ትሰጫታለሽ። ካንስሌሽኗ ነው የምትሰጫት። ብሎክ አድርገሽ የማሳፈር መብት የለሽም። ብሎክ አድርገሽ የማሳፈር 100% ነው መብት የለሽም። አትደውይልኝ፣ እኔ አላወራሽም። ከይሳቅ ጋር አውሪ፣ ጉዳዩን ህግ ይዞታለሁ። ኦኬ በጸባይ ነበር ያወራኋት ደውዬ። ምናልባት ከሁለት ወገን መስማት ጥሩ አይደለም። ከሁለት ወገን እንኳን መስማት ግዴታ እንኳን ቢሆን እዚህ ሀገር እጅ አንስቶ አይደለም አንድ ሰው መታችሁ መሲ ውሻ ብለሽ መሳደብ እዚህ ሀገር አይቻልም። እመቤቴን ነው የምላችሁ። እነማሚ እንሄዳለን፣ ሄደን እናመጣታለን። ጋር ሄድሽ ብለው ጭራሽ ይዝቱባታል። በጸባይ ስላነጋገርኳችሁ እንደ ቤተሰብ ችግሩን ፍቱ፣ ያጋጥማል ችግር ስላልኩኝ ጉዳዩ ወደ ሌላ ነገር ኮኮ ከሄደ እኮ ምን እንደሚደርስባችሁ ታውቃላችሁ። ኢቨን ልጅቷን በምን ቪዛ እዛ ቦታ ውስጥ እያሰራቿት እንደሆነ እኮ ይታወቃል እኮ። በምን አይዲ በማን ስፖንሰርነት እዛ ቤት ውስጥ እያሰራቿት እንደሆነ
አታሳፍሯትም። ማርያምን አታሳፍሯትም። እኔ አላነሳም። ሄሎ አለው እኔ አውርቼሽ አንቺን በሰላም ነገሮቹን እንድትፈቱ ነገርኩሽ አይደለ? አንቺ ግን ኢቭን ደውለሽ ነው የዛትሽባት ማለት ነው። ኖ ኖ ኖ እኔ ሪካርድሽ አለኝ በነገራችን ላይ ኖ ኖ ለምን ትዝችባታለሽ? ወንድምሽ ደውሎ አናገረኝ፣ አንቺም ደውዬ አናገርኩሻል። ኦኬ እሺ ልጅቷን ነው በልጅሽ አትማኝ። ኦኬ እሺ ኦኬ ደግሞ ኖ ኖ ያውልሽ አንደኛ እኔ የምፈልገው ምን እንደሆነ ታውቂያለሽ? ልጅቷን ካንስሌሽኗን ስትሰጫታለሽ ኤምባሲ እኔ አይደለሁም እኔ ህግ አካል አይደለሁም። እንደ ሶሻል ሚዲያነት ግን ልጆቹ ህግ ስለማያውቁ ግን ኢቭን አንቺ አይደለሽም ስፖንሰሯን። አንቺ ቤት የምትሰራው በሌላ ስፖንሰር ነው። አዎ ይሄ ራሱ ወንጀል ነው ራሱን የቻለ። በዛ ላይ ደግሞ ልጅቷን አሁን ኢቭን አዲስ ፎቶ ተልኮልኛል። በዛ ደረጃ ደብድበሻት ጉልበቷ ተላልጦ ኦኬ ካንስሌሽኗን ስጫት፣ የ8 ወር ደሞዟን ስጫት። አዎ የ8 ወር ደሞዟና ካንስሌሽኗን እሺ ፍርሃት ያደረባት ለምንድን ነው? ፍርሃት ያደረባት ለምንድን ነው? ኦኬ ዛሬ ይዘሻት ትመጫለሽ። ሎኬሽን ትላክ መሲ፣ ሎኬሽን ላኪ ባይ ሎኬሽን ላኪልንና እኛን መጥተን ቁጭ ብለን እናወራለን። ሰርታ እንትን የምትለው እኔ እንድታለቅሽ አይደለም። ኦኬ ችግር የለውም። እኔ አንቺም እንድትጎጂ እሷም እንድትጎዱ እኮ አይደለም። እሺ ነግሮኛል። በቃ አሁን ኦኬ ኦኬ ችግር የለውም። አንቺን ነገ ስንት ሰዓት ነው የሚመችሽ? ችግር የለም። በቃ ሎኬሽን ላኪልን፣ እመጣለሁ። ማታም ቢሆን አምሽቼም ቢሆን እኔ እመጣለሁ።
እሺ ይሄ ዋትሳፕ ቁጥር አለው። እሺ ወዶ ሳይሆን በግዱ እያልኩሽ ነው። ችግር የለም። እሱን አሁን ይሳቅ ይደውልልሻል። አሁን እንዳልሽው ፓስፖርቷን አይዲዋን ሬዲ አድርጌ ከዛ በኋላ ቀጣይ ስቴፕ እሱ ጋር ነው የምንሄደው። አሁን እንትን በይ ስራ እንትን በይ